ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቀርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ውስጥ ሂጅራው ሲወጣ አቡበከር ሲዲቅ እዛች ዋሻ ውስጥ ገብተው ፊጋር ሰው ላይ የተፈጠረው ነገር እናውቃለን። አቡበከር ሲዲቅ መጨረሻ ላይ ሙሽሪኮቹ መተው በፍለጋ ደርሰው ዋሻው ላይ ደርሰው እነሱ ያሉበት ዋሻ ላይ ቆመው ከታች እነሱ ከላይ ከግራቸው በእግሩ ከላይ ቆሞ ወደ ታች ጎንበስ ቢል ማየት የሚችል ሰው እየተከተላቸው እንደሆኑ ሲያውቁ والله يا رسول الله لو نظر احد الى رجله لرآنا ጎንበስ ብሎ ከወቢያ يعني ያየናል ብሎ ሲላቸው ማዘኑከ ብስነን والله ثالثهما እናንተ ሁለት ነን ሶስተኛችን እንኳን አለ። አትዘን አትተክዝ አላህ ማአና አላህ ከኛ ጋር ነው ነበር ያሉት። ይሄ ሙሉ ሲቃ እርግጠኝነት የተሞላበት ማለት ለዚህ ነው በሐያታችን ውስጥ አላህ ጋር የሚኖረን እርግጠኝነት ለአላህ የምንሰጠው እርግጠኝነት ብዙ ተጃሪቦች ማለፍ አለብን አይደለ? ስናልፍ የምናልፋቸው ሰው አንድ ህፃን ልጅ አባቱ ያነሳ ሲያጫውተው ወደ ሰማይ ሲወረወረው እየሳቀ ነው እኮ የሚጫወተው። ለምን? አሚን እጅ ላይ እንዳለ ነው፣ እርግጠኛ ነው። ሲቃል ነው የማይጥለው የሚጠብቀው የሚያቅፈው እጅ ላይ እንዳለ ያምናል። ይሄ ልጅ እንደሚወድቅ ወይም የሚጥለው አባት ላይ ወይም የሚጥለው ሰው እጅ ላይ እንደሆነ ካወቀ ይስቃል፣ ይጫወታል። ሙስተሂል ያደርገው ሲቃል። ያ ሲቃ ዝም ብሎ አልተገነባም። የአባትነት ፍቅር ስለታከለበት የእናትነት ፍቅር ስለታከለበት የመጣ ሲቃ ነው። አንድ ጀራህ ጋር ገብቶ አንድ ሰርጂን ጋር ገብቶ ሰው አንገቱን ሲሰጥ ደረቱን ሲያስከፍት እርግጠኛ ነው ይሄ ትልቅ ዶክተር ይሄ ስፔሻሊስት ዶክተር እኔም ለመዳን ምክንያት ይሆነኛል ብሎ ነው አንገቱን ለስለት የሚሰጠው እንጂ በዛ ምክንያት በቅጽበታዊ ስህተት ህይወቱ ላይ አልፍ የሚችልበት በቅጽበታዊ ስህተት ሁሉ ነገሩ ሊቋጭ የሚችልበት ምዕራፍ እንዳለ ቢያቅ ኖሮ የፈለገውን ነገር ሞቴን እጠብቃለሁ እንጂ አንገቴን ለሰይፍ አልሰጥም አንገቴን ለስለት አልሰጥም ይችላል። 200 300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ 2 ፓይሎቶችን 3 ፓይሎቶችን አምኖ አየር ላይ ይስቃል፣ ይጫወታል፣ ይበላል፣ ይጠጣል፣ ይተኛል። እነዛ ሁለት እንስሶች አሉ። ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው? 30 ሺህ ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው? 200 300 ሰው አንድ ላይ ሆኖ ግን ያ ሁሉ ረስተን ስንበላ ስንጠጣ አምነናል እነዚህን ፓይለቶች። እነዚህን ሁሉ አድርገን አላህ ምን ይላል? فما ظنكم برب العالمين الا الخالق الكون ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው? خالق الكون ይሄ ነው። ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው። فما ظنكم برب العالمين ان الخالق الكون ለአላህ ያለን ጥርጣሬ ምንድነው? እንዴት ትጠረጥሩኛላችሁ? እንዴት ታስቡኛላችሁ? ይላል አላህ። والله خالق الكون ነገራቶች ሁሉ ኩን ፈየኩን በማለት የሚቀየር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀየር ጌታ ነውና በነብዩ ሙሳ አለይሂ ሰላም አማካኝነት በኒ እስራኤሎች ከግብጽ ምድር ሲወጡ የተፈጠረውን ክስተት ታውቃላችሁ። ፍርዓውንና ወታደሮቹ ሆነው እነሱ ለማጥፋት ሲከተሏቸው የነበረበት ሂደት አለ። መጨረሻ ላይ የነበረው እንግዲህ ባህሩ ጋር ሲደርሱ ኢና ለሙድረኩን ሁለት ነገር ከፊት ለፊታቸው መጡ። ያኒ ባህር ከፊታቸው አለ፣ ጠላት ከኋላቸው አለ። አማራጭ የሌለው ነገር ፈተና ነው። ምንድነው በዛው ነጃት ወይም ደግሞ ተስፋ የማግኘትና ከዛ መከራ የመውጣትና የህልማቸውን ስኬት የዛ የተስፋይቱ ምድር የመድረስን ስኬት ማሳካት እንዴት ይችላሉ? ኢና ለሙድረኩን ነው ደረስንባቸው ነው እንይዛቸዋለን ነው እነ ፍርዓውን የሚሉት። ያው ቀውሞቹም ይሄንኑ አስተጋቡ ደረሱብን ሊይዙን ነው። ሰይድና ሙሳ ግን በእርግጠኝነትና በሙሉ ሲቅ እርግጠኛ ሆነው ልባቸው ላይ ምንም አይነት ቅሬታም ወይም ደግሞ ምንም አይነት ጥርጣሬ ሳይኖራቸው ኢነማ የረቢ ሰይህዲን ጌታ ያለኝ ይመራኛል፣ ከዛ እንድንወጣ ያደረገ ዛሬ እንድንደርስ ያደረገ ጌታ ያሻግረናል። ባህርን ለሁለት የከፈለ ጌታ ነው። በህይወታችን ውስጥ በተለያየ የህይወት ምዕራፎች ውስጥ እናልፋለን። እንግዲህ እኔ አንድ ቁርአን ምዕራፍ ወይም ደግሞ አንድ ቁርአን አያ ይገርመኛል። አላህ የገለጸበት ሁኔታ هو الذي اضحك وابكى
ወለዚ አድሐከ ወአብካ ቀጥተኛ ማዕናው ያ የሚያስቅም የሚያስደስትም የሚያሳዝንም የሆነ ጌታ ነው። መሰረታዊ ሐሳቡን ግልጽ ይመስለኛል። ምናልባት ሁላችንም ሳቅ ሁሉ ከአላህ ነው። ሁሉም ሳቅ የአሜሪካ ሳቅ የለም፣ የአውሮፓ ሳቅ የለም፣ የአረብ ሳቅ የለም፣ የኢትዮጵያ ሳቅ የለም። ሳቅ ነው። ሁሉም የሚያስቀው ወይም የሚያስደስተው አላህ። ለቅሶም ያው ነው። ወለዚ አድሐከ ወአብካ የሚያስለቅሳቸው የሆነ ጌታ ይላል። የሚያስለቅስም እሱ ነው። አሁንም የሌላ ሀገር ወይም የተለያየ ስያሜ ያለው ለቅሶ የለም። ለቅሶ ነው። ሰው ሲያለቅስ ያለቅሳል። ይሄ አላህ Subhanahu Wa Ta'ala ሚስጥር ነው። እንግዲህ ማሳቅም ማስለቀስም የሱ የሆነ ጌታ። አንዳንድ ጊዜ በህይወታችን ውስጥ ለደስታችን እንደሰትባቸዋለን ብለን የመረጥናቸው ነገሮች ምናልባት የሐዘናችን ምክንያት ይሆናል። ዋጋ የከፈልንባቸው ጉዳዮች ምናልባት እኛን ዋጋ የሚያስከፍሉ ይሆናል። አላህ Subhanahu Wa Ta'ala ሱረቱ ዩሱፍ ላይ ዩሱፍን ታሪክ ሲያነሳ ገልጻችሁ ስታዩ ሐሰን አልቀሰስ ነው የሚለው አይደል? በጣም የሚያምር በጣም ውብ የሆነ ታሪክ በሙሉ ታሪክ የተገለጸበት ሁላችንም የሚስብ የሁላችንም ትርጉሙን ብናቀው ብለን ከምንቀራቸው የቁርአን ምዕራፎች ውስጥ ነው ሱረቱ ዩሱፍ አለይሂ ሰላም ታሪክ በጣም ይስባል፣ ይመስጣል። አላህ ስራቸውን እንደደላቸውና እንግዲህ የዩሱፍ ታሪክ ላይ ግን የሚገርም ነገሮች ነው የምናገኘው። የአላህ Subhanahu Wa Ta'ala ይሄ የሚገርም ነገሮች የተያዙ ነገሮችን መሆኖቹን ታዩበታላችሁና እሱ ውስጥ ያለው ነገር ከሚገርሙ ነገራቶች ውስጥ ማን አለ ከኛ ውስጥ ወላጆቹ እንዲወዱት የማይፈልግ ወይም ደግሞ በአባቱ ዘንድ ተወዳጅ ልጅ መሆን የማይፈልግ? ሁሉም ሰው ይፈልጋል አይደለ? የአባቱ የሚወደው ልጅ መሆን። ግን እሱ በአባት መወደድ ጉድጓድ ሊያስጥል ይችላል። ያንን ስንመርጥም አብረን የሚመጣውን ፈተና ልንመርጥ እንችላለን። የሰይድና ዩሱፍ ታሪክ ከዚህ ነው የሚጀምረው። በአባታቸው መመረጣቸው ጉድጓድ ለመጣላቸውና ለመሸጣቸው ምክንያት ሆነ። ጉድጓድ ሲሸጡ ለመሸጥ ምክንያት፣ መሸጣቸው ደግሞ ቀስር ዩሱፍ ለመግባት ምክንያት ነው። አሁንም ቀስር ውስጥ መግባት ቤተ መንግስት ለመግባት የማያስደስተው ሰው የለም። ቤተ መንግስት ውስጥ በዛ በተሟላና በሚያምር ህይወት ምቾት ውስጥ ማለፍ የማይፈልግ ላይኖር ይችላል። ሁላችንም በህይወታችን ውስጥ የምንመኘው መልካም ኑሮ፣ መልካም ምቾት ስለሆነ፣ ነገር ግን ደግሞ እሱ ደግሞ ሌላ ፈተና ይዞ ይመጣል። እዛ ውስጥ ቀስር ውስጥ ደግሞ ሌላ ፈተና የዩሱፍን ማንነት የሚፈታተን ፈተና ላይ የሚጥል እሳቸውን በተለየ ምዕራፍ ውስጥ እንዲያልፉ የሚያደርግ ምናልባት እዛ ቤተ መንግስት መግባት ለእስር ቤት መግባታቸው ምክንያት ሆኗል። እንግዲህ ተመልከቱት፣ ከደስታ ሽግግሩ ወደ ሐዘን ወደ ፈተና፣ በዚህ የሚያስቀው ጌታ የሚያስደስተው ጌታ ወስዱ ደግሞ እሱ ራሱ የምናለቅስበት አንዳንድ የህይወታችን ጉዳዮች ውስጥ ታሪኩን ስንመለከቱ እስከ መጨረሻው ድረስ የመጨረሻው ዩሱፍ ልክ ደግሞ እስር ቤት መጣል ደግሞ ምን ይዞ መጣ? የሰይድና ዩሱፍ አለይሂ ሰላምን የነብይነት ክብር፣ የሰይድና ዩሱፍ አለይሂ ሰላምን የሰው ልጅ ትልቁ ቦታ መድረስ የሚገባውን ቦታ ማሳያ ሆነ። ያችን ስቴፕ አለፉትና ያቺ የለቅሶ ቦታ የሆነች እስር ቤት ለህይወታቸው ተፈትነው ለብቃታቸው ማረጋገጫ ሆነ ዩሱፍ የሚባለውን ትልቁ የነብይነቱን ክብር ይዘው ለሰው ልጆች ሞዴል መሆን የቻለ ማንነትን ፈጠረ። በህይወታችን ውስጥ ብዙዎቻችን ይሄው ዛሬ ልጆቻችን እንደዛ በመወለዳቸው የተደሰትንባቸው ልጆች፣ ማየት የምንጓጓቸው ልጆች፣ ቤት እስክንገባ የምንሳሳላቸው ልጆች፣ ብዙ ዋጋ የከፈልንባቸው ልጆች በእነሱ መወለድ ተደስተን በእነሱ መወለድ ፌሽታ አድርገን በእነሱ መወለድ ብዙ ርቀት ሄደን ምናልባት ማልቀሻችን ሲሆን አንዳንድ ጊዜ እነሱ የተደሰትንባቸው እነሱን ለማሳደግ በእነሱ ሁሉ ነገር የከፈልንባቸው ልጆች ምናልባት እኛን ከቤት ለማስወጣት የወላጆቻቸውን ፊት ለማሳዘን ዛሬ በተለይ በዚህ በዘመን ላይ በማይገባ ሁኔታ ማንነታቸው ተለውጦ ስነ ምግባራቸው ጠፍቶ አኽላቃቸው ጠፍቶ ጾታ በሚቀይርበት ዘመን ውስጥ እኮ ነው ያለነው። ወላጆች ያ ለህይወት ተስፋ ይሆነኛል ዛሬ ያሳደግኩት ነገ በህይወት ውስጥ ትልቅ ደረጃ ይደርስልኛል ያሉት ልጅ ሁሉ ነገሩን አጥቶ ለነሱ ማልቀሻ ለነሱ ምክንያት ሲሆን አላህ ይሄ ነው ሱብሃነል ኻሊቅ። እኛ በእያንዳንዱ ህይወታችን ስናየን ዛሬ አላህ ሱብሃነሁ ወተዓላ ለነገራቶች ሁሉ ምክንያት ያደረገ ጌታ እኛ እንድናስብና እንድናያቸው ይፈልጋል። በብዙ ምክንያቶች ውስጥና ብዙ ችግሮች ውስጥና ሁሉ ጊዜ እነዛ ችግሮች እኛን ለመስበር ብቻ የመጡ አይደሉም። ምናልባት እኛን ለተሻለ ደረጃ ለማሸጋገር ዛሬ የምናለቅስባቸው ጉዳዮች እኛን ለማሳቅ ዛሬ በጣም የተደሰትንባቸውና ይባስ ብለን እንደውም አላህን ያስቆጣንባቸው ጉዳዮች እኛን ለማሳዘንና የሐዘናችን ምክንያት ሊሆኑ የሚችሉበት እድል አለ። ስለዚህ አላህ በሚወደው መንገድ ላይ ሁሉ ጊዜ መቆም መጨረሻው ያማረ ይሆናል የሚለውን መስመር ያስይዘናልና አላህ በመልካም ነገር ከሚስቁትና ከሚደሰቱት ሁሉ ያድርገን። በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ
ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። እንዲሁም የመኖሪያ አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ ማስታወቂያ ዋጋ ከ771 ሺህ ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም የባንክ ብድር ለምትፈልጉ ደንበኞቻችን አመቻችተን እንገኛለን። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም፣ የንግድ ሱቆችና በቅርብ በሚገኙ በአራዳ ፓርክና ፍሬንድሺፕ ፓርክ ያሸበረቁ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።